በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች ወገኖቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ቸርነት ጾማችን ጀምረናል። እንደ እግዚአብሔር ፈቃድ ዛሬ የምንማረው በማቴዎስ ወንጌል ምዕራፍ 4 መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ የተፈተናቸውን ፈተናዎች ነው የምናየው። እንግዲህ እንደ እግዚአብሔር ፈቃድ እግዚአብሔር እንዲያስተምርን ፈቃዱ ይሁን። ከዚያ በፊት አንድ ዜማ ላሰማችሁ። ቅዱስ ኤጲፋንዮስ በቅዳሴው 49 ላይ የተናገረው የደረሰው ድርሰት ነው። ወረደ እንዘ ኢይታወስ እመንበሩ ወኢያንቀለቅል እመካኑ። ከመንበሩ ከቦታው ሳይለይ ሳይንቀሳቀስ ወረደ ነው ሐሳቡ። እንግዲህ ሰማያዊ አምላክ ሁሉን ፈጥሮ የሚገዛ ጌታ ከመለኮታዊ ባህሪው ሳይለይ ከባህሪ አባቱ ከአብ ከመንፈስ ቅዱስ ሳይለይ ወደዚህ ምድር ወርዶ ስጋችንን ነስቶ ከድንግል ማርያም ያድነን ዘንድ ፈቃዱ ሆነ። በላይ ሳይጎድል በታች ሳይጨመር እንዘ ኢይሐጸጽ በላይሉ ወኢይቱ የሰት በታሕቱ በላይ ሳይቀነስበት በታች ደግሞ ሳይጨመርበት ማለት ነው። እና አምላካችን ወደ ምድር ወረደ የሚለውን መታሰቢያ አድርገን ዘወረደ ብለን የምናከብረው ሳምንት ነው። በዚህ ጾመ ሕርቃልም ይባላል። እንግዲህ ከመለኮታዊ ባህሪ ሲለይ አምላክነቱ ሳይለወጥ መለኮታዊ ባህሪው ሳይጠፋ ፍጹም አምላክ ፍጹም ሰው የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ፍጹም ትሕትናው ነው ያለን። 40 መዓልት 40 ሌሊት ከጾመ በኋላ ዲያብሎስ ሊፈትነው መጣ ይላል። ክርስቲያኖች ወገኖቻችን በእውነት አሁን እግዚአብሔር ተፈታኝ ዲያብሎስ ፈታኝ በፈቃዱ ፈተና እንድል የምንነሳበትን መንገድ ያሳየን ዘንድ ወዶ ፈቅዶ ለዲያብሎስ ስልጣን ሰጠው ይፈትነው ዘንድ። ምን አይነት ትሕትና ነው በእውነት! ሌላው መምህር በደቀ መዝሙር ሊፈተን አይችልም። እሱ ፍጹም ደቀ መዝሙር የሚባልም አይደለም። ትሁት ነው፣ የተዋረደ ነው። ነገር ግን እንዳልኳችሁ የስናችንን እንዴት እንድንወጣ ያስተምረን ዘንድ ፈቃዱ ስለሆነ ነው። የመጀመሪያው ፈተና እንደራበው ፊቱ እንደጠወለገ አይቶ ይላል በስጋ ቀርቦ እመሰ አንተ ወልደ እግዚአብሔር ለላንቱ አይባን ይኩና ህብስተ፣ አንተ የእግዚአብሔር ልጅ ከሆንክ አንተ ምርወናል እንበላ ዘንድ እነዚህን ድንጋዮች ዳቦ አድርጋቸው የሚል ነበር የመጀመሪያው ፈተናው። በስስት ፈተነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና መለሰለት አኮ ክመ ዘይሐድስ በህብስት አላ ዘይወፅእ እምቃሉ ዘይወፅእ ማፉ ለእግዚአብሔር እምቃል ዘይወፅእ ማፉ ለእግዚአብሔር፣ ከእግዚአብሔር የሚወጣ ቃለ እግዚአብሔር ጭምር እንጂ ሰው ልጅ በህብስት በእንጀራ ብቻ አይኖርም ብሎ ስስትን በትህርምት አሸነፈው፣ ድል ነሳው። እንግዲህ ዲያብሎስ ድንጋዩን ደርግ በአንድ በኩል ስስቱን እተቻለሁ ብሎ ነው፣ በሌላ በኩል ቢፈጽም ለሰይጣን ታዛዚ ነው ብዬ ፈትነዋለሁ፣ ባያደርገው ደግሞ አይችልም እላለሁ ነው ሐሳቡ። እግዚአብሔር ግን ሁሉን ያውቅ አምላክ ስለሆነ
ፈተናን እንዴት ድል እንድንወጣ ሲያስተምረን ምን አለ? ሰው በእንጀራ ብቻ አይኖርም ብሎ ድል ነሳው ማለት ነው። ሁለተኛው ፈተና ወደ ኢየሩሳሌም ወደ ቅድስት ሀገር አወጣውና በህዋረ ቤተ መቅደስ ላይ አቆመው ይላል። እዚያ መላእክት አንተን ይጠብቁሃል እንዳትሰነካከል፣ በዳዊት መዝሙር እንደተጻፈ ማለት ነው። እና ከዚህ ተወርወር አለው፣ ወደ ምድር ተወርወር አለው። ክብር ይግባውና ክርስቶስ መልሶ ምን አለው? ኢታመክሮ ለእግዚአብሔር አምላክከ፣ እግዚአብሔር አምላክህን አትፈታተነው፣ ሁሉን የሚችል አምላክህን አትፈትነው ብሎ ትዕቢትን በትህትና ድል ነሳው። ሶስተኛው ፈተና ወደ ተራራ ወጣው ይላል። ከዚያ መንግስታት ዓለምን አሳየው ይላል። በእውነት እግዚአብሔር የሚያይ ዲያብሎስ የሚያሳይ ይሁን አይደለም። እንግዲህ እንዳልኳችሁ በስጋ የተገለጠ ስጋን የለበሰ አምላክ የዓለምን ብልጽግና፣ የዓለምን ክብር፣ ያሸበረቀውን የዓለም ክብር ሁሉ አሳየው ይላልና ካሳየው በኋላ ሰገድ ከሊ ይህን ሁሉ እሰጥሃለሁ አለው ይላል። ይሄ ደግሞ ፍቅረ ንዋይ ነው የሚባለው። ማን ሰጪ ማን ተቀባይ እንደሆነ ደግሞ አስቡት። ለእግዚአብሔር ምን ያህል ፍጹም ትሕትና እንዳዳነን የአምላካችን ትሕትና ይገርማል። በእውነት እና እንዲህ አለው መልሶ ምን አለው? ሆር እድሬ ሰይጣን በስተመጨረሻ ለምንድን ነው እስካሁን ሂድ ሳይለው ቆይቶ አሁን ሂድ አለው ቢሉ አሁን መንግስት በመንግስቱ እግዚአብሔር በአምላክነቱ ጎልማሳ በሚስቱ ቀናተኛ ነውና በአምላክነቱ ሲመጣበት ደረስልኝ ሲለው ሁር ድሬ ያለ። እንግዲህ አምላካችን በሶስቱም ፈተና ድል መቀዳጀት እንድንችል መውጫ መንገዱን አሳየን፣ አስተማር፣ አራያ ሆነን። በእውነት ህብስት ብቻ አይደለም ሰውን የሚያኖረው፣ እንጀራ ብቻ አይደለም ሰውን የሚያኖረው፣ ቃለ እግዚአብሔርም ጭምር ነው። ስለዚህ በስስት አንጠመድ፣ ከክብራችን አንዋረድ። የቀደመው አባታችን አዳም ክብሩን የቀማው ስስት ምግብ ነበረ። ስለዚህ ከዛ እንድንወጣ እንድንታረም በትህርምት አምላካችንን እንድንስለው አራያ ሆነን ማለት ነው። ሌላኛው ነገር ትዕቢት እንዳይዘን፣ ሁሉም ነገር ትዕቢተኞች ትምክተኞች እንዳንሆን አምላካችን በትህትና ድል ነስቶ አሳየን ማለት ነው። አምላክ ሲሆን ሁሉም ማድረግ ሲችል እሱ በትህትና ትዕቢት እንዳደረገ እሱ ሁለተኛው ነው። ሶስተኛው ደግሞ ፍቅረ ነዋይ ነው። ገንዘብን መውደድ እንዳያሸንፈን ደግሞ ገንዘብን በመጥላት ደግሞ አራያ አምላካችን እና ስስትን በትህርምት ትዕቢትን በትህትና ፍቅረ ነዋይን በጸሊያ ነዋይ ድል የነሳ አምላካችን አራያውን ይሰጠን ዘንድ ያስተምረን ዘንድ በሁሉ በኩል እሱን እንመስለው እንከተለው ዘንድ ነውና ክብር ምስጋና ለስም አጠራሩ ይሁን። በእውነት አምላካችን ተፈተነ፣ ዲያብሎስ ፈተነው ሲባል ሰውኛው ለማያምን ሰው በተለይ ስንፍና ነው የሚመስለው፣ እውነት አይመስልም። አምላክ በረው ከክብሩ በወረደ በተዋረደ ዝቅ ባለ በዲያብሎስ ተፈተነ መባል ለሰነፍ ሰው ማይታመን ነው። ለሰይጣን ውርደቱ መሸነፉ የተገለጠበት ነው። ለአምላክ ደግሞ ትህትና ክብሩ ስለሆነ ክብሩ የተገለጠበት ነው። እኛ እንደምናምነው በሰውኛው አይደለም። ምን ያህል ትሁት ስብዕና፣ ምን ያህል ትሁት ስጋን እንደለበሰ፣ ምን ያህል
ለሰው ልጆች ያላደረገው ነገር እንደሌለ የምናይበት ግሩም ትሕትናውን ገንዘብ የምናደርግበት ፈጽመን የአምላካችንን ፍቅር የምንረዳበት ትሕትና ነው። በእውነት ስለ ትሕትናው ስለ ትህርምቱ ገንዘብን የፈጠረ ወርቅን ብርን የፈጠረ ገንዘብ ሊጠቅሙት የተፈጠረ ሰውንም የፈጠረ እግዚአብሔር የሚታየውን የማይታየውን ያስገኘ አስገኝ ዘላለማዊ ልዑለ ባህሪ እግዚአብሔር ስለ ትሕትናው በጸሊአ ንዋይ ስላስተማረን አስተምሮ ጾሞ ጽሙ ስላለን ሀደገ ለነ ማዕተቦ ከመ ንትሉነነ አሰረ ዚአሁ እንዲል አሰረ ፍኖቱን የተወልን ያዳነን የሞተልን በቸርነቱ በምሕረቱ ያልተለየን የአባቶቻችን አምላክ እግዚአብሔር ዛሬም ዘወትርም ክብር ምስጋና ይድረሰው። ይቆየን። በርቱ እንበርታ።